ሄለን እንትና ምን አርገሻት ነው ብሎክ አረኳት። ብሎክ ስላረኩ ብሎክ አረኳት። ሰዎች ልታናዱ ሲፈልጉ ብሎክ አርጓቸው። ይሄ በተለይ እንትን ይሄ በንዴት በቃ ሁለተኛ ምናምን የምትለው አለ ልታናደው ብሎክ የምታረገው ሰው አለ። ብሎክ ታረግና ባለመስማት ትቀጣቸዋል። ባለመስማት ምቀጣቸው ሰው አለ ወይ ተናድጄ ዝም ብዬ ብልክ ማረጋቸው ሰዎች አሉ። እቻውን ባለመስማት ምቀጣት ሰው ናት ማለት እና አንዳንድ ሰው ደግሞ ብዙ አውርቶ ካልሰማኸው ይናደዳል፣ ሆድ ይብሳል። እና እሷ ከዛ ፓርት ውስጥ ነው ያለችው። እኔ በስነ ስርዓት ገላውን እንኳን የማይታጠብን ሰው ነው ያላወራም ጋይስ። ቲክቶክ ላይ በአሁን ታይም ለምን እንደሆነ አላውቅም፣ አትመጥኑኝም ደረጃ ላይ ነው ያለሁት። ምን አባቴ ታይቶኝ እንደሆነ አላውቅም። ማን ነኝ እኔ ግን? ሁ አይ አም ዘ ፈርስት ኦፍ ኦል። ግን ጋይስ ያለሁበትን ነገር እስቲ ንገሩኝ። ማን ነኝ? ሁይ ዛያም ይሄ እንትን አሰቃየኝ እኮ ወንበሬ። ሌላ ሶፋ ላውጣ መሰለኝ። ማን ነኝ እኔ ግን? ሺት ማን ነኝ ነው ግን? እኔ ሁላችሁም አትመጥኑኝም ማለት የጀመርኩ አም ሃይ ሌቭል ዊዝ ዋት። እንደውም ከዊስኪ ወደ ቢራ የተቀየርኩ ደሃ ኮልኮሌ። ምን እንትነውኝ አካባቢው እንዴት ደስ እንደሚል ታውቃላችሁ? አይ ቲንክ አሁን ሳር የሚያጭደው ማሽኑ ቆሟል። ያ ደስ ይላል፣ ጸጥ ያለ ነው። ሰዎች አሁን ከስራ ምናምን እየመጡ ነው። መኪናቸውን እያቆሙ ነው። ሁሉም በየቤቱ ዝግ ነው። በመስኮት ነው የሚያየው። ዛሬ ምን አባቷ ሆና ነው እግሯን የሰቀለችው ይላሉ። ሲፈልጉ ስክሪንሻት ያርጉኝ። ምን አባታቸው this is my life this is my house ትላለህ። አይ ምናምን ነው የሚለው። አውቆ ሊለክፉ ሲፈልጉ አይቻለሁ ለማለት ነው። ሌላ ምንም አይደል። በቃ ደስ ይላል። የሳር ሽታ ነው ያለው። ሳሩ ምናምን ላሳያችሁ እንዴ? ቆይ ላሳያችሁ። እዛ ወንበር ላይ ነበር መቀመጥ። እንዴት ነው ሰ የምታዞረው? እስቲ ይሄ ሳሩን ታላችሁ አሪፋል። ይሄ አሁን እዚህ ጋር መቀመጥ ነበርብኝ ግን አልፈለኩም። this is ሄለንስ አይበቃችሁ? የቱ ጋር ነበር ቦታ እንዳይስጥ ቤቱን ውስጥ እንዳታዩት አይደል? ናይስ ነው። እንትን ሆነ እስኪ አሪፍ ነው። ያምራል። ግን እዛ ጋር መቀመጥ ነበረብኝ። አልፈለኩም። እንዲህ ምተኛበት ቦታ አይደለም። ዝም ብለህ ቁጥጥ ብለህ የምትቀመጥበት ጂጂኪያ ብቻዋን ነው የምትኖረው። ከህዝብ ጋር ነው የምትኖረው። አሪፍ ሰላም አለው፣ ፒስ አለው። የዛፍ እንትን ነው ምናምን። እቤት ውስጥ ቁጭ ብለህ ማሜ ጆን እምቢ አላት፣ እንትና እንደዚህ አላት። ተይ እንደዚህ አታሳይም ምናምን ይሉኛል አንዳንድ ሰው። ምን አባታቸው ያመጣል እቤቴ ምናምን ሊመጡ። ጎረቤቴ ራሱ አሁን ካልፈለኩ ሀይ አትለኝ። አልፈለኩም መብቴ። ስጋታቸውን አንዳንድ ሳይደሮች እየጻፉልኝ ናይቡ በጣም አሪፍ ናቸው። ሰላም ነው ምናምን። እና አይ ቲንክ አፍሪካ ወይ ስደተኛ እኔ ነኝ እዚህ ሰፈር ያሉት። ሁሉም እንትን ናቸው፣ የሀገሩ ዜጋ ናቸው። እና መስመርሽን ያውቃል። ቢበዛ መኪና ሲያቆሙ ሃይ ምናምን ነው የሚሉ። ሃይ ማን ገደለ ታዲያ? ተሻለሽ?
ከስራ ስትበሪ ተቀጠርሽ። ያ እንትን መዳም ቤት ነው ያለሁት። መዳም ቤት መዳም ቤት ነው ያለሁት። ማን ነው ገብቶ መቅደድ የሚፈልግ? ሞዴሬተር አስገቢያቸው። ግን ገስት ላኩትን አለም በገስት ላኩት ዘሎባቸው ሊሆን ይችላል። እሺ አንዳንድ የጻፉትን አስገቧቸው። ይቅደዱ፣ ችግር የለም። ፎን በል ቢራ ጨረስኩ እንደ ሰሉይ ወይኔ ሄሉ ገባው። እኔ አላምንም። ለምን አማታምኑ? ምን ተፈጠረ ሀቢብቲ? ማለሽ ምን ተፈጠረ? ይታይ እንዴ ጣሳው ይታያል? አይታይም። አንቺ ብቻ ነሽ የምትታየው። አሪፍ ቦታ ነው የመረጥኩት ማለት ነው። እሺ እንዴት ነው? እንዴት ነሽ? ደህና ነሽ? እኔ የምልሽ ሄሉ አይሞቅም እንዴ እናንተ ጋር? ዝናብ ሊመጣ አካባቢ ነው ወይ ፀሐይ አይደል ወይ ብርድ አይደለም? ደስ ይላል። አሁን ወደ ዳመና እየተቀየረ ፀሐዩ ሲሄድ አይታይሽ? እኛ ጋር በጣም ጀርመን ነኝ እኔ። በጣም ይሞቃል። የለም ቅድም ስመጣ ፀሐይ ነበር። ፀሐዩ ደስ ብሎኝ ቅድም መኪና ውስጥ አንድ ቢራ ከፍቼ ነበር። ፖሊስ ሲመጣ ወደዚህ እየሮጥኩ መጣ እና ኢቲስሚ አይተው ነበርና ሄለን ቦታ ቀይር ያለ። ዋው ደግ አደረግሽ። እና እንዴት ነሽ? ዘና ፈታ እያልሽ ነው? ያ አንቺ ቤት መግባቴን ማመን አቃተኝም። ቤቴን ቆይ በቃ እንዴ በስማ እንዲህ በቀላሉ አይገባም አንቺ ቤት። ውይ የሳብሽኝ ሞዴሬተር ተባረኪ፣ ቀንሽ ይባረክ። ይሄን ያለ እንዴ አዎ፣ ሌሎቹ ደግሞ ይመስክሩ። እኔ እንጃ። እኔ ማን አንዳንድ የጻፈን እኮ ብቻ ነው የሚገባውኛ በመታወቅ በምናምን አይደል? አይ አሁን እኔ አንዳንድ አልጻፍኩም። እስኪ አስገቢያቸው ስትይ እኔ አልኩኝ። አንደኛ እኔ ስል ጻፈች። ቆንጅዬ እኮ ነሽ ሄሉ፣ በእናትሽ በጣም ነው የምታምሪው። ያሙኛል እንደዛ እያሉ በእውነት ፖስቸርሽ፣ መልክሽ ጽድት ያልሽ ይመችሽ። ምን ወሬ አለ? ታሪክ ምናምን ኧረ እኔ ወሬ የለኝም በእናትሽ። አንቺ ስታወሪ ራሱ ልቤን ያመኛል አንዳንዴ፣ ድርቅ የሚያደርጉሽ እንኳን እኔ ላወራልሽ። ከኔ እኩል ታስያለሽ። ይሄ ማለት የእውነት ነው ማለት ነው። እኔ ጉንፋን ቀልዶ የሰመር ጉንፋን ኃይለኛ ነው። እስኪ በእናትህ ተረኛ ያላችሁ እምነት እስቲ ቆይስ ሰው እየበዛ ሲወጣ ሚሴ ሃይ ሄሉ እንዴት ነሽ? ዋትስአፕ ቤታች ደህና ነሽ? ስለገባው ደስ ብሎኛል። በጣም ነው የምወድሽ። በጣም ሁሌ ነው የምከታተልሽ። አልገባም ግን ከታችሁኝ ይከታተላለሁ። በጣም እውነተኛ ሴት ነሽ። ለእውነት እንትን ለምትይ ነሽ። በዛ ላይ ደግሞ ኩልሽ በቃ ራሽን በጣም እንትለሽ በጣም ነው የምታምሪው። እና ረጅም እድሜ ጤና ይስጥሽ፣ ከዚህ በላይ ሞገስ ይስጥሽ እላለሁ። ያ ግቡ ጋይስ፣ ሌሎቻችሁ ቴንክ ዩ ታች እስቲ ሌላ ግሎሪያ ከላይ ያለው ማን ነው? እንደዚህ የሚለው ማን ነው የሚያሸፈው? ውጣ ከዚህ ፈሳ ቀጥ ግሎሪያ ሄሉዬ እንደ ሀሳብ ለምን ማታ ላይ እንትን አታደርጊልንም? ሪያክሽን ነገር የአሁኑ ቀርቶ እያልሽ ነው? ጠረጴዛሽ ላይ ሆነሽ ሪያክሽን በቃ ፈታ ማለት እንፈልጋለን። የቲጂ አገልግልን ብታያት ደስ ይለኛል። ኢንተርቪዋ በጣም አዝናኝ ነበረ። ባንቺ ደግሞ ብናየው የበለጠ ደስ ይለናል። አያለው ምናልባት ከዚህ ሰወጣ አይተሽዋል ኢንተርቪዋን? ኧረ እኔ እንዴት ነው ማለት ቲጂ ጥፍሯን እየበላች አራው ጥፍሯን እየበላች ወደ ወጥ ሰሪ ነኝ የምትል የመጨረሻው ኢንተርቪዋ ግን በጣም በቃ የሚገርም ነበረ።
ኦኬ አይሲ እና ለስራ ቶፒክ ካለ ካጣ እንደማሟያ እንጠቀምበታል። ግን ራቅ እንድንል እኮ ነው ከፖለቲካውም ከምኑም ከጭቅጭቁም ራቅ ብለን ትንሽ ዘና ብለን ደግሞ እንመለሳለን። የት ይሄድብናል? ያኛው ፖለቲካ መች ገባው? እኔ ግን ይቅርታ ያው ማን ነው ወልደ ጊዮርጊስ ነው ማን ነው የሚባለው? እሱ ምናልባት ከመጣ ብዬ ነው። ወልደ ጊዮርጊስ ፖለቲካ ነው እንዴት አይደል? እሱ ነጋዴ ነው እኮ ፖለቲካ ማህበራዊ ነው። እሱ ማህበራዊ ጉዳይ ነው የሚባለው። ሌባ ብቻ ነው የሚባለው። ያ ሌባ ለወገኑ ምንም አይሳሳ ምን አስነክቶ ነው ያስበላው ብቻ ነው እንጂ ሌላ ዘር ምናምን ፖለቲካ ምናምን። አሁን እሱ በምን ጭንቅላቱ ነው ፖለቲካ ነው? ነበር እንደ የመንደሮቹ ልጆች ሁላ እንደዛ ቦጥቦጦ የሚሄደው የኦሮሚያ ልጆች ነው እሱ የሰረቀው? የትግራይ ልጆች ነው ራሱ የመንደሩ ልጅ አይደል? የመንደሩ ልጅ እንደዚህ አስለቅሶ ስንቱ ራሳቸውን አጥፍተው በመንደር ልጅ የሚመካና እሱን ወደ መንደር የሚወስደው ሰው ራሱ አብሮ የማህበረሰቡ አጥቂ ሌባ ጋይስ ተምች ነው ማለት ነው። አንድ ሲከ ሰዎች እኮ በአሁኑ ሰዓት እንደዛ እያሰቡ ስለሆነ ነው የተበሉትና ከቀየው ናቸው። ያኛው ከደብረ ብርሃን ነኝ ይላል፣ ያኛው ከደብረ ምናምን ነው ምናል ገብቶሻል። እና የማን ነው ወደ ማህበረሰብ የሚወስድ? የምን ማህበረሰብ ነው? ምን ነው የምታወሩት? ያ አብዛኛዎቹ ሰዎች አሁን እኮ ማውራትም አልተቻለም። የሆነ ነገር ሲባል ሌባም ሲጋለጥ የሆነ ጎጥ ውስጥ ፖለቲካ እናወራም ብለሽ አሁንም ወደዛው ነው የምትወስጂው። አንቺ ራሱ ቀጥሉ ጋይስ። ሄሉዬ እንዴት ነሽ? ደህና ነሽ ወይ? ወይ አንቺን አሮጊት የሚሉት ማለት ነው እድሜያቸው እስከ ስንት ቢሆን ነው? እችን የመሰለች ውብና ሸንቃጣ 56 ዓመቴ ነው ነው ግን ማለትም አሁን አንቺን አሮጊት ይችላል አሮጊት ይላሉ ማለት ነው። 56 አልሐምዱሊላህ። እስቲ መቤቴን በይ ምን አረገች? እድሜ ቦታ ጠርተሽ ምጥ ላይ አማላጄ ብለሽ ሁሉ ዝም በይ። እኔም 56 አይሞላኝም። በይ ዝም በይ። 56 ዓመቴን ስልቅቅ ካረኩ ከትላንት ወዲያ ምን ታድረሽ የሉ አረውሽፋን ነው እንዴ? ምን ሆነሽ ነው? በስማም በይ። አይሞላትም እግዚአብሔር። እኔ የምልሽ ሄሉ ወደ ጀርመን ብቅ ማለት አታስቢም? ለቫኬሽን ምናምን እኔ ጀርመንና ዱባዮች እጣ ፈንታዎች አይደሉም እንዴ? እኔ እጣ ፈንታሽ ሆናለሁ ማርያምን። ጀርመን እጣ ፈንታዎች አይደሉም። እኔ እኮ ከጂጂ ኪያ ጋር እኔም ጸበኛ ነኝ። ሩቅ አይደለንም ግን የምንኖር እኔ ከጃፒታ ከጀርመን ስግባባ ተጣላሁት። እሱ ነው ውዳት እኮ ይመቻል። በእናትሽ ታብየው ነበር ለካ እዚህ ላይ እንትን አስቀምጬ የመነጽር እንትን ራስቸው ወይ ጃፒ በጣም የሚመች ያራዳ ልጅ ነው። ዝም ብዬ ነው እባክሽ፣ ምንም ችግር የለብንም። ግን ብቅ ካልሽ አለን እንቀበልሻለን። አብሽር። አንድ ጊዜ ዓለምን ቱር አደረጋል። ሌላ ሂራ መነጽር የሞኒተሪንግ ነው ገና የፓይለንት አደርጋለሁ ጋይስ። እንደዚህ አይነት የመስታወት እንትን የሞተሪንግ የሚባል ነገር አለ። አስገቢኝ ጥያቄ አለ። እሺ ፕራይቬሲ ነው ስምሽ። ፕራይቬሲ ነው ሂራ አለሽ። ስንት ሰው ነው እጅ ያወጣው? ይሄው ልታወሩ ነው? እየዘለለባችሁ ነው ጋይስ። ልታወሩ ከሆነ አንዳንድ ጻፉ። ከዛ ነው ሰው አንቺ አንድ ጽፋለች። አረ ሄለን ፈታ ዘና ሲያምርብሽ። እኔ ጋይስ ረሃ ነኝ እኮ በተፈጥሮ ረሃ ነኝ እኮ። የማያገባኝ ውስጥ ገብቼ ነው እኮ የምሞተው ጋይስ። አረ ወደዛ ጋዴ ምሽት ላይ ለኮስኮስ ሙሽሙሽ አለ። እንደዚህ አይነት ችግር ደርሶበት ነው ለካ። ኤልሳ ዛሬ ስራ የለም ግን ሄሉ ናይ ሮብ ዛሬ ረፍት ነኝ። ነገ ከነገ ወዲያ ስራ ነኝ። ከዛ ዊኬንድ ደግሞ ረፍት ነኝ። ቫኬሽን የለም። ሰመር ቫኬሽን አልወሰድሽም? ናይ እኔ ዊንተር ላይ ነው የምወስደው። አሪፍ ነው። እናንተ አንገቴ እንደዚህ ያልኩበት ደከመኝ። እንደዚህ ማለት ለምን እንደሱ የተደገፊ አንገትሽን ወደ ኋላ። እናንተን ላናግር ብዬ ነው።
ኧረ በእናትሽ ተደገፈሽ አውሪ። ምን በወጣሽ ሄለን በረሃም ጭምርሽ ለሳራ ማለት ሊቢያ በረሃ። ኤልሳ እንዴት ነሽ? ኤልሳ ግቢ ወይዬ አለው ሄሊ ያመሰግናል። የኔ ውድ እሰማለሁ። ያ ግቢ ማፊ የሆነ ላማክርሽ ነው ያልሽው። ልምከርሽ አትምከሩኝ ጋይስ። ለራሱ መከራ እየመከረኝ ነው። ይበቃኛል። የእውነት ቆንጆ አድርጎ መከራ እያላገጠብኝ እሱ ይበቃኛል ጋይስ። ታብታብ አድርጉ ከቻላችሁ ጋለሪ ሙሉ፣ ካልፈለጋችሁ ደስ እንዳላችሁ። ግቢ ኤልሳ። ሄልዬ የት ነሽ? እኔ በእናትሽ ዊግ እሰራለሁ ለአሸንዳ የመቀሌ ዊግ ምናምን ልላክልሽ በእናትሽ። ይሰራ ፀጉሬን እንዴ ኤልሳዬ? አዎ ማን ነው የሚሰራው? እኔ እኮ እዚህ አበሻ የለም። በቃ እኔ የምችለው እሱን ነው። ልሸልምሽ እኮ ነው። ምን ላድርግ ታዲያ? ቴንክ ዩ ግን እሺ፣ በወጣ ይተካ። እኔ ፀጉር ስሰራ ይጨንቀኛል። ሻሽ እንኳን ማሰራ አላውቅም። ለዛ ነው ሁማን ሄር ማላረገው። ምን አባቴ ላድርግ ታዲያ? ሌላ ደግሞ ምንም ቢያንስ አሁን አንቺ እሱን አድርገሽ አንቺ ላይ ቢታይልኝ አስበሽዋል። እኔ ባጭሩ እንዴት ፈምሽ ሀብታም እንደምሆን። እንደዛ ነው እንዴ? ኦኬ ያ ቴድሮስ ያምርኩኛል። አዴ ወይ ወሳት ይመች አለው። ዘና ፈታ እያረግሻቸው ነው አይደል? እያረግሽን ነው በል እንጂ አንተ አይለህበትም እንዴ? እንዴ አንዱ ነኝ ለማለት ፈልጌ። ይመች ያ እጅ ከምን ይኸውልሽ እግር ጥሎኝ በጣም ነው የወደድኩሽ። አሪፍ ሰው ነሽ። ከመቼ ወዲህ ነው? እኔ ዛሬ ነው ያየሁሽ። እና ወዲያውኑ አይከብድም? ኧረ ምንም አይከብድ። ነፍሴ እውነትን ተናግሮ የመሸበት ማደር ነው። መጀመሪያ ልክ እንዳየ አይችልኝ ተመችታኛለች ያለች ያልከው ምን ሲወራ ሰምተን? ምንም በቃ ከውጭ ሆኜ ያው የምትጠየቂውን ወዲያው ነው። ጥሩ መልስ ነው የምትሰጪው። ስለዚህ ቤትሽ የተከበረ ነው ማለት ነው። አንዱ ደግሞ አክባሪሽ እኔ ነኝ። እንትን ማጥና እንደዛ እውነት እግዚአብሔር አዎ እናቴ ብታርክ ምናምን ግን ድምፅ አሪፍ እግዚአብሔር። ይቅርታ ሄሉ ያቡ የምትባል ወንድ ነው ሴት ነው አላውቅም። ጥሩ ሀሳብ አመጣ። ምን እንዳለ ታውቂያለሽ? መሰራት ስለማትወድ ኮፍያውን ላኪላት። ምን ትያለሽ? ኮፍያውን አርገሽ ሽፎንሽን አርገሽ ከዛ በቃ ኤልሳ ኢትዮጵያ ነው የምትኖረው ዊግ ግዟት ትያለሽ። እኔ ሀብታሞኛ ይቆጭ ሄሉ ምን ትያለሽ? ላኪው ካልሞቀኝ ለብሶ በውስጥ ልጻፍልሻ። ችግር የለውም ኤልሳ። እሺ እኔ ወድ አሸንዳ መቼ ነው ሰ በኢትዮጵያ በ15 16 ምናምን ናይ በዚህ ሀገር ንገሪኝ። እኔ በኢትዮጵያ ስንት ነው እንደሆነ አላውቅም። ያው 7 ቀን ጨምሪበት። በእንትነስ 7 ቀን ነው የምትጨምሪ። ኦገስት 22 አለ የእንትለት ነው አይደለም የሚሆነው የጾም ሲፈታ ታዲያ ገና ተጻጽፈሽ ምናምን ይደርሳል እንዴ? እኔም ላይ ሰክቼ ምናምን ነገር እንዴት አባት ነው ማረጋው? እኔ እንጃ በእናትሽ። ሄሉ ወይዬ እንደመጣ ተሰኪዋለሽ አልኩሽ። ፀጉርሽን ወደ ኋላ ሲይዘሽ ዋና ኤልሲዬ በውስጥ ሃይቤኝና እኔ አንድ ልገዛሽ እችል ይሆናል። እስኪ በውስጥ ሃይቤኝ። ለማንኛውም እሺ ውዴ እልሻለሁ። እንትንሽን አስታውቂ። ችግር የለውም። ማን ነው ምንድነው ንገረኝ። እኔ የምገኘው ኢትዮጵያ አዲስ አበባ ጀሞ ነው። ሄሉ ኮስሞ ነው የምሰራው እና የአልባሶ ዊጎች፣ ስፌት ዊጎች ላይ ሂውማን ሄሮች አሉኝ። ይሄን እድል ስለሰጠሽኝ እግዚአብሔር ነው የምልሽ። ባለሽበት እግዚአብሔር ድልቅቅ እንዳልሽ መጀመሪያ አስታውቂ። ጀሞ ነው የምገኘው። ቁጥርሽንም ከሆነ ስጪ። ምን ችግር አለ? አንቺው ይሳካል። እሺ እኔ እናት አመሰግናለሁ። ክበሪልኝ። እና አሁን አሸንዳ ዊጎች፣ ጌጣጌጦች ሁሉንም አሉኝ። እነሱን የምትፈልጉ ጻፉልኝ። ዴሊቨሪም አለ። የምትፈልጉት ቦታ እንልካለን። ቁጥርሽን ተናገሪ።
0911 እዚህ ልጻፈው። አይ ተናገሪ። 0911 34 39 26 ያው ደንግጫለሁ፣ ትንሽ ቸኮልኳ። እንት ዊጉ የምትሰሪው ዊግ ኦልሬዲ ያለቀለት ኮፍያን የምትሰሪው ወይስ ጆጆዬ? እሱም አለ ያለቀለትም አለ። እንደገና ደግሞ ተሰፍቶ አልባሶ ሹሩባውን ትሰሪና ከኋላ ላይ ተሰርቶ አሁን አይተሻል፣ በረጅሙ ርድ ብሎ የሚያምረው። እሱ በተለያዩ አማራጮች አሉ። 1 3 4 አይነት አማራጭ አለ። ኦኬ። ሽፎን ትሰሪያለሽ? ሽፎን ደግሞ የሚሰራ ጓደኛ አለኝ፣ አስተዋውቅሻለሁ። በደንብ እንግሊዝ ምናምን የሚልክ በደንብ ልምድ ያለው። ስልክ ቁጥርሽ ስንት ነበር? ንገሪያቸው ድጋሚ። 0911 34 39 26 ጎበዝ። ፎሎ አድርጓት በእናታችሁ፣ አበረታቷት። ሁማኔር በሁማኔር ልታደርገው ቆርጣ ተነስታለች። አንቺን ነው አንደኛ በኮፍያ በአሸንዳና በት ሄሉ የምር ግን ኮፍያውን እልክልሻለሁ። ለመሰለሽ ካላደረኩት እኔ ሻሽ እንኳን ማሰር አልወደም። ኤልሳዬ እኔ ችግር የለውም አድርጊው ካልሽኝ ያደርጋለሁ። ግን አንድ ለመላኪያ ለምናምን ይሄን ሁላ ለምን ብር ታወጪሽ? እኔ ብር እኮ ብታወጣም ብር ትሰራበታለች። አንቺ ያረግሽላት ማለት ሁማኔር እዚህ ሀገር ለኔ ውድ አይደለም። ገብቶሻል? ማላረገው ስለሚሞቀኝ። እሺ ከዚህ ከኢትዮጵያ ምን ትፈልጊያለሽ? ቢመጣልኝ ብለሽ የምትፈልጊው ነገር ምን ልላክልሽ? ሰላም ብቻ ሆነ። ሰላምማ እዚህ የለም። አንቺ ፖለቲካ ውስጥ አትግቢ። ንግድ እያካሄድሽ ወደ ንግድ ህይወት ውስጥ እየገባሽ ሰላም የሌለበት ሀገር ንግድ ተብለሽ ደግሞ ታክስ እንዳይጨመር እኛም ቢሆን እንጨምራለን። ኧረ ሰላም ናት እሷ። ልታስተዋውቅ ነው የገባችሁ። በእናታችሁ ተዋት። እና ሄሉዬ አንቺ እኮ ልካልሽ እንትኑን ምንድነው ስሙ ፀጉሩን ከእንትን ጋር ከሽፎን ጋር 1 ሰዓት አድርገሽ ማታ ኮምፒውተርሽ ጋር ብቅ አልሽ ማለት ኤልሳ በቃ የአመቷን ዘጋች። አሁን አደርገዋለሁ። ኦኬ ችግር የለውም። ግን እሷ እኔ ላይ ኢንቨስት የምታደርገው ነገር አይበዛም። አሁን ለኔ ገና ትልቅ አይበዛም። ከዛ በኋላ አንቺ አንዴ ከተናገርሽላት 4000 ሰው ባለበት መሀል ማታ ላይ ገብተሽ ለሷ በጣም ብዙ ነገሯን ይለውጠዋል አይደል ኤልሲ? የኔ ቅን እንዴት ብዬ ልንገርሽ? ሹፍ አንቺ እኮ ከኔ በልጥ ነው እየተናገርሽልኝ ያለሽው። ልክ ነሻው በጣም በቃ በውስጥ ሃይበ ፎሎ አርጋት ሄሉዬ፣ ስሞትልሽ የኔ ቆንጆ። አንድ ነፍስ አተረፍሽ፣ ጽድቅ ሰራሽ። ፎሎ አርጋት። በአሁኑ ጊዜ ከሰው ዕቃ አትቀበይ። ያው እንዴት ነው መቼም ሁሉም ሰው መጥፎ አይሆንም፣ ሁሉም ሰው ጥሩ አይሆንም። አይ የሚበላ ምናምን ነገር እንኳን ይቅርባት ሄሉዬ። ምንም እንዳታረጊ ከፈለሽ ፀጉርሽን ታላጫለች። ብዙ ሰው ታርጌት ውስጥ ከተወይ ስለሆነ ለኔ ይሰጋሉ ኮንትኖች። እኔ ያለሁበትን ጣጣ እነሱ ያውቁታል። ለዛ ነው አንዳንዶቹ ያውቁታል፣ አንዳንዶቹ እናንተ አታውቁትም። ብዙዎቻችሁ ቢያንስ 2 ሰው 3 ሰው ያውቃል ምን አይነት ነገር ውስጥ እንዳለ። ነው ግን ችግር የለውም ኤልሳዬ። ልላካልሽ አንቺ ለዲኤችኤል ከፍለሽ ምናምን ይሄን ከዚህ የበለጠ ትርፋማ ሆናለሁ ካልሽ ችግር የለውም። ግን እኔ ይሄን ሁላ የምትልኩትን ነገር ለምን ትከፍያለሽ? ይሄን ሁላ ገብቶሻል? ቢያንስ ወደ $50 ትከፍያለሽ። ለምን ትከፍያለሽ? እንደዚህ እየመጣች ለምን አታስተዋውቂም? ከፈለሽ ካሜራ ከፍተሽ እሺ፣ እፈቅድልሻለሁ። መክፈል አይደለም ደስ ይለኛል። እሺ ነው እንደዚህ ጊዜ ስናገኝ ምናምን የምትገቢበትን ሞመንት ብቻ እየለየሽ አስገቢኝ በይ፣ ችግር የለውም። እሺ እሺ። እውነት አላየሽኝም? ከተቀመጥኩበት ተነስቻለሁ። እግዚአብሔር የምታንኳኪው ሁሉ በር ይከፈትልሽ። ዝም ብለን ኮሬ እያወራን ነው። ምንም ያደረግንልሽ ነገር የለም። ቁጭ በይ ራሃው። አይ ለኔ ትልቅ ነገር ነው ለኔ ትልቅ ነገር ነው። ኤልሲ አሁን ሄሉ ያለችሽ ነገር በእውነት ትክክል። እሷ አንደኛ ካላት አሁን ካለችበት ሲቹዌሽን አንጻር ሰውን አምኖ አድራሻዋን መስጠትም እንደዚህም ሊከብዳት ይችላል፣ እረዳታለሁ። ግን አሁን የሰጠችሽ እንትን ደግሞ በጣም አሪፍ ነው። እሷ ስትገባ ካሜራሽን ከፍተሽ በደንብ ተዘጋጅተሽ ምናምን
ከዛ እቃዎችን ማስተዋወቅ ምናምን ገባሽ። ከዛ ብዙ ሰው ታገኛለሽ። አይዞሽ፣ እግዚአብሔር ደግሞ ይርዳሽ። እጅግ በጣም እንግዲህ ጸልያለሁ። ጸሎቴ የተሰማ ሊሆን ይችላል። እውነት ምን ምሳሌው ሁማኔርና ሽፎን ላይ ብቻ ነው አይደለም። ሽፎን ሳይሆን ኮስሞቲክስ እና ዊግ ነው ሄሉ። ግን አዋጪ ነው ሁሉም ሰው። ግን ሁማኔር ላይ ንግድ በንግድ ሆነ ያዋጣል። ግን ትልቅ አርግላት አንዴ ኢትዮጵያ አንዴ ትልቅ አርግላት። ሌላ ጊዜ በደንብ አሳያችኋለሁ። ሌላ ጊዜ በደንብ ላሳያችሁ። ኧረ አሁን አሳይ። አጋጣሚውን ተጠቅመሽ ያምሻል እንዴ? ትልቅ አርጓት ትባሉ አርጓት በእናታችሁ። ይሄ አልባሱ ልዋም ይባላል። ልዋም ዊግ ይባላል። ይሄ ልዋም አለ። ሌሎችም ፍሪዞች አሉ። የቦሆ ደግሞ የቦሆ ፍሪዝ አለ። ይሄ ተመሳሳይ ነው ባያቸው። አንበሳ ላሳያችሁ። አንበሳ አውርድ እስቴት ድረስ ሳያችሁ እንትን ቻሌንጅ አለ። ጅቦን እኮ እግሩን ያሳየነው እኮ ቀተነው አሸንፈነው ነው። በዋዛ መሰላችሁ እንዴ? ጅማ ያስወልግ በጣም እንትን ወንበሬ ራሱ ነው እኮ እንደዚህ የሚያደርግ እኔ አይደለሁም። ጋይስ ተውኛ። እሺ የውጪ እንትን ነው አጣው ራሱ ሲነቃነቅ ለዛ ነው የሚያንገላት። ቀሚስ ልበሺ ከውጪ እንደመጣው እንጂማ የፀሐይ ልብስ ምናምን እንትን ነው። ግን ራቁቴን ደግሞ ሄደን ራቁቷን ቁጭ አለች እንትና ልታሻፍድ ምናምን ነው የምትሉት እናንተ። ኑሮ ነው የሰው ኑሮ ነው የምታከብዱት። እንደዚህ ውስጥ እንግባው። ቢራ ጨረስኩ። ማን ነው የሚያመጣ? ሞዴሬተር ሂድ ውስጥ ያምጡ። ሞዴሬተር ሰው ማባረር ብቻ ነው እንደ ስራችሁ። ቢራ ሴታል እንዴ? ተዋት በእናታችሁ አለች አዲስ። ሞዴሬተሮች ይሄንንም ማምጣት ብትችሉ ይከፈለናል እንዴ? ሄሉ ክፉ አይንካሽ፣ አብሽር። እንደ አፌ ሳይሆን እንደ ልቤ ነው እየኖርኩ ያለሁት። ስለኔ ብዙ እንዳታስብ። እንትና ስላንቺ እያወራችሽ ነው ምናምን ምድረ መንቻካ ሰው ጋር ነው ያላወራው። ቢራ ላምጣ ጋይስ፣ ሙዚቃ ልክፈትላችሁ እንዴ? ስፒከሩ በአራዳ ምን አጣላም በሰው በረንዳ ብዬ ከች ወደ ቤት ያ ምን ነው ጉራ እዚህ ጋር የተቀመጡት ምንድነው? አሁን ይሄ ወንበር ትልቅ ነገር ሆኖ ነው ምንድነው? እንደዚህ አይነት እንደሚተኛ ወንበር ላይ ቁጭ ብዬ መቼም እንዴት ብዬ ነው የምቀመጠው? እንዲህ ብዬ ነው የምቀመጠው። ራሱ ወንበሩ እኮ የሚያስተኛ ነው። እንደውም በጣም ስብስቦኝ ነው እኮ ጂንስ ራሱ ያላወለኩት። አካባቢ አሳይ። ቅድም አሳያችሁ እኮ ያተቀመጥኩት በረንዳ ላይ ብቻ ነው። ከውጭ መቀመጥ እችላለሁ፣ ግን ወንበሩ እንዲህ ቁጭ የሚል ለምን እቀመጣለሁ? እዛ አንድ ቀን ደግሞ ከኋላ ምናምን ቁጭ እንትን እንጠጣለን ፋብለ ሄሎ ያ እንደዚህ ነው እዚህ ሀገር ሰላም ቻ የምትባለው። ማንም አንተ ምን እያደረክ እንደሆነ ራሱ ዞር ብለህ መብት ነው፣ ቤት ነው። እንትንስ እንዴት ነሽ? ምንድነው የምትጠጪው? ምናምን ኧረ በስመ አብ መጥቶ ይጨቀጭቃል። አበሻ ቢሆን ጋር ደምሽ እንደዚህ ሰዎች ራሱ ዛሬ ይገርማቸው። አሁን አንድ ጎረቤት ያለ ሆቴል በምሰራበት ሰዓት እንትን የሰጠው ነበር። ረስቼ ሶፋ ላይ ያለው መስሎኝ እኮ በለቃቀጣለሁ። ግን እኔ ቤት እንደዚህ ነው የምቀመጠው። እሺ ሆቴል ስሰራ ያኔ ማለት ቢራ ምናምን እንደዚህ መተው የሚከራዩ አላ ትቶ ይሄዳሉ ምናምን ይሰበሰብና የፈለገ ይዛችሁ ሂዱ ይባላል ማለት ነው። ላልጠጣ ይዤ እመጣለሁ፣ ለጎረቤት ይሰጠዋል። ደስ ብሎ ትቅፍ ያደርገኛል። እኔ ቢራ ስለማልጠጣ ነው እላለሁ። አሁን ዛሬ ስጠጣ በይኝ ግርም ነው የሚል። አይ ቲንክ ገና አልመጣም።